ትሁቴ ጀግናዋ እንግዲህ አቶ ገዙን በቁጥጥሯ ስር አዋለችው ማለት ነው። እስከ ዛሬም ዝም ያልኩት እናትና ልጅ እስከሚገናኙ ነበረ። ከዛም በኋላ ግን ላንተ ምንም አይነት ክብር የለኝም ውርደት እንጂ ብላ እንግዲህ ሽጉጧን ደቀነችበት ማለት ነው። ናቲም እንደዚህ አፋጣቸው በጣም አዝኗል። እናቴን እንዴት እንደሞተች ንገረኝ። ከእናቱ ጋራም እንግዲህ እንደዚህ በደስታ ተቃቀፉ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው የእናትየዋ ፈገግታ፣ የትሁት ፈገግታ እንደዚህ ደስ ይላል ማለት ነው። በስተ መጨረሻም እንግዲህ እናትዬ እናቱን አገኘ። ደግሞ አባዬንም እየዛተበት ቆንጆ ተያዥ ይፈልጋለሁ እና እናማ ወይ እህቷን ወይ ወንድሟን ወይ እናቷን እንዴ ቤተሰቦቿ እዚህ የሉም። ለተያዥነት እኔ ራሴ በቂ ነኝ። አረ አባዬ እንግዲህ የሚፈራው መስሎ አቶ ገዙ አስፈራራው። አባዬ ግን በፍጹም ልሰማው አልቻለም ማለት ነው። ጀግና አቶ ገዙም እዚህ ቤት ውስጥ ምንም ነገር አላየሽም፣ ምንም አልሰማሽም። አርፈሽ ስራና ስራሽን ብቻ ስሪ፣ አለበለዛ ግን እምቢ ካልሽ ከባድ እርምጃ ወስዳለሁ ብሎ ከማሳቢያ ውስጥ ቢላ ላጥ አድርጎ ቢላውን አሳያት። ከዛም እሷ ደንግጣ ብርቱካን አምጪ፣ ብርቱካን የለም ሲላት የለም አልቋል አለና ቢላውን አገለባብጦ እዛው መሳቢያው ላይ ጥሎ ሄደ ማለት ነው። አስፈራራት ማለት ነው በቢላዋ። ትሁትም ይህንን ጠበቀችና አቶ ገዙ እሰራልሃለሁ እመነኝ፣ ቆይ እኔ ምን እንዳቀድቁልህ አታውቅም፣ ብቻ አንድ ጊዜ እናትና ልጅ ይገናኙልኝ እንጂ ያንተ ነገር ቀላል ነው ብላ እንግዲህ መሳቢያ ውስጥ ቢላዋን መለሰችው ማለት ነው። ከዛ በኋላ ቤቲ ትሁትን ጠራቻትና ትሁት ነይ። እሺ ምን ነበረ ቤቲ? ይኸውልሽ ገዙ በጣም መጥፎ ሰው ነው፣ በጣም ጨካኝም ነው፣ ለሰው ልጅ አይራራም፣ ከምነግርሽ በላይ አረመኔ ነው እና ብትላት እናማ እንዳየሽው ነው አይቼዋለሁ፣ እሱማ ጭካኔውንማ አየሁት እኮ በጣም ጨካኝ ሰው ነው አለቻት። ከዛ በኋላ አዎ ታዲያ እኮ ይሄ ምክር ለእኔ ሳይሆን ላንቺ ነው እንጂ የሚጠቅመው ቤቲ አለቻት ትሁት። እሱ ደግሞ ምን ማለት ነው ስትላት በቃ አለ አይደለ ከናቲ ጋራ እሱን ከጠረጠረ ከባድ ችግር ነው የሚፈጠርብሽ፣ እንደውም ይጠርጥር፣ እኔ አላፈቅረውም ሰውየውን የማፈቅረው ልጁን ነው ብላ እንግዲህ ለራሱ ለናቲም ነግረዋለች። አባትህን በፍጹም አልወደውም፣ እኔ አንተን ነው የማፈቅረው ብላ ቁጭ አለች። አረ እፈሪ እስኪ፣ ምንም ቢሆን እኮ የአባቴ ሚስት ነሽ እንጀራ እናቴ። ቆይ እንዴት ነው ከኔ ፍቅር ሊይዝሽ የምችለው? ያዘኛ አባት እኮ በእድሜ ከኔ ጋር አይገናኝም እና ለምን አገባሹ? ያገባሁትማ ታውቀዋለህ አንተም ለገንዘብ ይሄ ነው። ከዛ በኋላ ናቲ በጣም ትገርሚያለሽ፣ ግን አሁን ወሬውን ተወውና እኔና አንተ አንድ እንሆንና ይህን ሰውዬ ማሸነፍ አለብን። እንደዚህ በጉልበት እጠቀማለሁ ምናምን የምትል ከሆነ ግን መቼም ምንም አታገኝም ናቲ። ብዙ የማታውቃቸው ነገሮች አሉ። ስለዚህ እባክን ተረጋጋ ብላ እንደምንም ብላ እሱን አግባባችሁና ወደ ራሷ አመጣችሁ ማለት ነው። ከዛም አቶ ገዙ በር አንኳኩቶ ሲከፍት እንግዲህ ናቲ ከኋላ ቤቲ ከፊት ቀድመው እየሮጡ መጡ። እንዴ ጭራሽ ሁለታችሁ አንድ ቤት ውስጥ ተቀመጣችሁ? አዎ ምን ነው ችግር አለው እንዴ? የታለች ትሁት? ትሁት የለችም፣ እልኪያታለሁ። እንዴት ሰው ልኪያታለሽ? እንዴት ከቤት ትወጣለች? መረጃውን ይዛ ትወጣለች አይደለም እንዴ? ቆይ እንዴት ሲል እንግዲህ ጓ አለባት ማለት ነው። ቤት ላይ ችግር የለውም አታስብ። አሁን በደውይላት ቶሎና ወደ ቤት ትመለስ። ከዛ በኋላ ቤቲ እንግዲህ ትሁትን ፍለጋ ስትሄድ እሷና ዳኒ አንድ ላይ ቆመው አየቻቸው። እንግዲህ ከዳኒ ራቂ ብላ ተደጋጋሚ ነግራት ነበረ። ምክንያቱም ትሁትና ዳኒ የሆነ ግንኙነት ያላቸው መስሏት እሷ ስለምታፈቅረው እኔ ቤቲ ይኸውልሽ እንደውም አግዥኝ ካልሽ አግዝሻለሁ እንጂ በፍጹም እኔና ናቲ ምንም እኔ ስለሚያሳዝነኝ ብቻ ነው አለቻት። ከዛ በኋላ እንግዲህ አቶ ገዙም አሁን ምንድን ነው የማደርገው? አሁን እኮ ዙሪያዬ ሁሉ ገደል ሆኖብኛል። ቆይ እንዴት ነው የማደርገው? እንዴትስ ነው ከዚህ ውስጥ ይሄ ልጅ አላርፍም ካለ ድጋሚ ግንባሩን ብዬ ነው የምደፋው። ተረጋጋ እንጂ ገዝሽ ሰው ገሎ መቀመጥ አለ መሰለህ እንዴ? ተረጋጋ። ይሄን ንብረት የምትለውን ጥለ ነው እስር ቤት የምትበሰብሰው። እሱን አንድ ነገር ካላደረከው አለችው። እንዴ ከሱ ጎን ነው ከኔ ጎን የምትቆሚው? እኔማ ካንተ ጎን ነኝ፣ ግን እንዳትጎዳ ስለምፈልግ ነው እንጂ። ታውቃለህ በጣም አፈቅርሃለሁ። እውነት
ታፈቅሪኛለሽ እንዴ አላት አቶ ገዙ ሙድ ያዘባት። ከዛ በኋላ እና ይሄ ደግሞ ምን ማለት ነው? ለማንኛውም ተጠንቀቂ አላት። ለምኑ ነው የምጠነቀቀው? ስለ ሁሉንም ነገር መጠንቀቅ አለብሽ አላትና ጥሏት ወጣ። ናቲሻ ተመልሶ መጣና ቤቲን ጠራት። ቁጭ አሉ። ትሁትንም ላከቻት። እኔና ናቲ አንድ ላይ የምናወራው ነገር አለ፣ ከ30 ደቂቃ በኋላ ተመለሽ ብላ እሷን ላከቻት። ከዛ በኋላ እንግዲህ ናቲ እንደምንም ብሎ ጸባይ ገዝቶ ከሷ ጋር ሆነ ማለት ነው። አንዴ እናቴ ብቻ የምፈልገውን ላግኝ እንጂ እናቴን ቅርስ እያለ እናቱ በህይወት እንዳለች እንግዲህ አላየም ነበረ። በስተመጨረሻም ግን እናቱ እንዳለች አወቀ ማለት ነው። ትሁት ሁሉንም ነገር ነገረችው። ስቅስቅ ብሎ አለቀሰ። እውነት ለመናገር በጣም ነው የሚያሳዝነው። እናትና ልጅ እንግዲህ ለብዙ ጊዜ ተለያይተዋል። ሞቷል ተብላ እንግዲህ ከባድ ነው። አሁን እናቱ በህይወት መኖሯን ሲሰማ እልቅሻውን ለቀቀ ማለት ነው። እሷም ደግሞ አምላኬ አብድነኝ አትበለኝ፣ እብድነሽ አትበለኝ፣ አላበድኩም አይደለ ልጄ በህይወት አለ እያለች እንግዲህ እሷ መሬት ላይ ድፍት ብላ እያለቀሰች ትሁት የት ነው ያለሽው? እባክሽ ትሁት ነይ፣ እልም አይደለም አይደል ያየሁት እያለች ትሁት የመጣች። ትሁት ምን ነው ጠፋሽብኝ? ነገሩን እያወቅሽ አለምዬ። ትሁትዬ ህልም አይደለም አይደል? አብጄም አይደለማ። ልጄ በህይወት አለ ልጅሽ በህይወት አለ። ይሄንን ልነግርሽ ስል እኮ ነው ባለፈም ስለሱ መጥፎ ማወራልሽ መስሎሽ ዘለሽ አነቅሽኝ እንጂ ልጅሽ በህይወት እንዳለ ልነግርሽ ነበረ አለቻት። ከዛ በኋላ ተመስገን እንኳንም ያልሞተ ልጄ ተመስገን እያለች እንግዲህ አሁን ይኸውልሽ ምን ማድረግ አለብሽ መሰለሽ፣ ሁላቸውም አውቀዋል። ስለዚህ እኔና አንቺ አሁን ህይወታችን አደጋ ላይ ነው ያለው። እባክሽን ምንም አይነት እንትን እንዳትይ። ከዛ አረ እንኳንም ልጄ በህይወት ኖረልኝ ከዚህ በኋላ ምንም አላደርግም ብላ ትሁቴም ካጠገቧ ስትወጣ አቶ ገዙ ገባና ስሚ አንቺ አመዳም ልጅሽን አየሽው አይደለ ባይንሽ? እሱ ግን አላየሽም። ስለዚህ እሱ ስላላየሽ አርፌ ይቀመጣለሁ ምትይ ተቀመጪ፣ አይ የምትይ ከሆነ ግን እሱንም አንቺንም አንድ ላይ ነው የምደፋችሁ አላት። አይ እባክህን ልጄን ምንም እንዳታደርግብኝ፣ እኔን እንደፈለግ ካደርገኝ፣ አርፈሽ ተቀመጪ ነግሬሻለሁ ብሏት ዝቶባት ወጣ። ከዛ ሲወጣ ትሁት ሮጣ ስትወጣ የት ነው ምንድን ነው እሱ ደግሞ አንቺ ሲላት፣ ምንም ግቢ፣ አርፈሽ የማትቀመጪ ከሆነ ግን ከእሷ ጋር ነው አንድ ላይ የማስርሽ አላት ትሁትን። ትሁቴም ደነገጠችና ወደ መኝታ ተመለሰች። ከዛ በኋላ እንግዲህ ቤቲ ጠራቻት ትሁትን። ቁጭ በይ ብድግ በይ፣ እኔ ብድግ በይ ሳልልሽ ለምን ተነሳሽ? ቁጭ በይ ሳልልሽ ለምን ተቀመጥሽ? እያለች ትሁትን ስፖርት ስታሰራት ነበረ ማለት ነው ቤቲ እንግዲህ። ምክንያቱም ከናቲ ጋራ ናቲ ትሁትን ስለማይሞግሳትና ጥሩ ልጅ ናት፣ ስነ ምግባርን ከሷ ተማሪ አየሽ አይደለ ምኗም እኮ ሰራተኛ አይመስልም እያለ እናንተ ድሮም እኮ ይሄው ነው የእናንተ ባህሪ መቼ ጠፋኝና ማለት ሲላት፣ ማለቴማ አይናችሁ ከሰራተኛ ጋር ነው ሁልጊዜም ማለችው። ስነ ስርዓት ወዴት ነው ባክሽ፣ ሰው ያላሰበው ነገር አታስቢ፣ ስነ ስርዓትና ስነ ምግባራን ያልኩሽ። ከዛ በኋላ እንግዲህ ያዙ ይልቀቁኝ አለች ማለት ነው ቤቲ። ካሁን በኋላ ከናቲ ጋር ባይሽ ጸብሽ ከኔ ጋር ነው ተውት። በቃ እኔ የነካሁትን ነገር ሰው እንዲነካብኝ አልፈልግም። እኔ ያየሁትን ሰው እንዲያይብኝ አልፈልግም። እንዴት? ኧረ ቤቲ ተረጋጊ፣ በመጀመሪያ ደረጃ ተረጋጊ። እኔና ናቲ መሀል ምንም አይነት ነገር የለም፣ ሊኖርም አይችልም። እንዴት ነው ነገሩን የምታስቢ? በእናትሽ እኔ ልጁ ስለሚያሳዝነኝ ነው፣ ሁሌ የእናቱን ፎቶ ይዞ ስለሚያለቅስ ስላሳዘነኝ ነው ቆሜ የማወራው እንጂ በፍጹም እንደዛ እንደምታስቢያት ሴት አይደለሁም። እኔ የደሃ ቅንጡ ነሽ ባክሽ አልጫት። አዎ ድህነት ደግሞ ኃጢአት አይደለም። ለማንኛውም እኔና ዳኒ መሀል የሆነ ነገር እንዳለ ብለሽ ካሰብሽ ተሳስተሻል ቤቲ። እኔ እና ናቲ መሀል ምንም አይነት ነገር የለም። ይልቁንስ እንደምንም ብለሽ በጸባይ ይዘሽው ልጁን ወደ ራስሽ እንዲመጣ ብታደርጊው ጥሩ ነው። ይህ ሰውዬ በዚሁ ከቀጠለ ጥሩ ስለማይሆን አለቻት። እሱማ ኮራብኝ እኮ ምን ላደርገው? ተውት፣ በጸባይ ያዥው በጸባይ። ከዛ በኋላ ወደ አንቺ ይመጣል፣ እኔም ደግሞ አግዝሻለሁ አለቻት። ትሁት እሺ ስለተናገርኩሽ ደግሞ ይቅርታ አለቻት። ችግር የለውም። እሷም ቤቲ ወጥታ ስትሄድ እንግዲህ አለም እየገባችና አለም እባክሽን አደጋ ውስጥ ገብተናል እኔና አንቺ፣ አሁን
በእነሱ ቤት አንቺን ገና ዛሬ ያየውሽ ነው የመሰላቸው። እናም ትሁት አሁን ሁላንም ሚስጥራችንን አውቃለች። ምንድን ነው ማድረግ ያለብን? ትሁት ከዚህ ቤት እግሯ እንዳይወጣ ሄዳ ለሰዎች ትናገራለች ሚስቴ በሕይወት እንዳለች እያለ እንግዲህ ሲለፈልፍ ነበረ። ስለዚህ እባክሽን አለምዬ ትዕግስት አድርጊና እንትን በይ ሁሉንም ነገር፣ አለበለዛ ነገሮች ሁሉም ይበለሻሻሉ አለቻት። አታስቢ ትሁቴ፣ ምንም አላደርግም እኔ፣ ምክንያቱም ልጄ በሕይወት ስላለ ብቻ ደስተኛ ነኝ። ከዚህ በኋላ ምንም የምፈልገው ነገር አለ? ልጅሽ ሞቷል ብለው እንደዚህ ሲያሰቃዩኝ ከረሙ። ልጅሽን አንቺ ነሽ የገደልሽው እያሉ እየተፈራረቁብኝ ሲሰድቡኝ ነበረ። እሱንም እኮ እናትህ ሞታለች ብለው እያሰቃዩት ነው። አንቺ አላየሽም? ብዙ ነገር አለ። ባለፈም ልነግርሽ ስል እኮ አንቺ ግን ዘለሽ ስታንቅኝ አይ በቃ ብዬ ታውኩት። ይሄንን እውነታ ልነግርሽ ነበረ፣ በልጅሽ በሕይወት እንዳለ ልነግርሽ ነበረ። ልጅሽ እኮ እኔ እዚህ ቤት ከመጣው ጀምሮ እዚህ ነው ያለው፣ ይመጣል ይሄዳል። ግን እውነታው ይሄ ነው። ዋናው ነገር በዓይንሽ በማየትሽ ደስ ብሎኛል አለቻት ትሁቴ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። በስተ መጨረሻም እንግዲህ ትሁት ትዕግስቷ አልቆ አቶ ገዙ ላይ ሸጉጥ ግንባሩ ላይ ደቀነችበት ማለት ነው። አቶ ገዙ ምን እያደረግሽ ነው አንቺ? ቆይ እዚህ ቤት ውስጥ በማያገባሽ ነገር አትግቢ ያልኩሽን ግንባርን ነው የምለው። እስካሁን እናትና ልጅ እስከሚገናኙ ነበረ። ከዚህ በኋላ ግን ምንም አይነት ቦታ እንደሌለ ላንተ ታውቃለህ። ከዛም ቤቲ ትሁት ምን እያደረግሽ ነው? ዝም በይ ቤቲ፣ እንደውም ግንባሩን ልበልልሽና ልገላግለው፣ አንቺም ትኖሪያለሽ የምትፈልጊውን ኑሮ አለቻት። ከዛ በኋላ ናቲ ትሁት አውርጆ ሽጉጡን፣ እኔ ራሴ ይበቃዋለሁ ለሱ ታዩ፣ የእሱ ነገር በጣም ቀላል ነው። አንቺ ግን አመሰግናለሁ ከጎኔ ስለቆምሽ አላት። እሷን ሲያመሰግናት እንግዲህ ቤቲ እንደገና